ኮነ ኪዳን ኮነ ኪዳን ኮነ ኪዳን ኮነ ኪዳን ኮነ ኪዳን ኮነ ለኃጥአን ተስፋነ ኪዳን ኮነ ለኃጥአን ተስፋነ ኪዳን ኮነ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት በወደደን ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ልላችሁ እወዳለሁ። ከእድሜያችን ይህንን ቀን ሰዓት ደቂቃ ባርኮ ቀድሶ እግዚአብሔር ለዚህ ለተቀደሰ ቀን አድርሶናልና ለቅድስት ሥላሴ ክብር ምስጋና ይግባው። አትለይምና እናቱ እናታችን ወላዲተ አምላክ እመብዙኃን ለስም አጠራሯ ክብር ምስጋና ይድረሳት። እንኳን ለእናታችን ለቅድስት ኪዳነ ምሕረት መታሰቢያ ክብረ በዓል በሰላምና በጤና አደረሰን አደረሳችሁ። እንደዚሁም ደግሞ በሰኔ 16 ቀን ተዘክረው ለሚውሉ ቅዱሳን ሰማዕታት፣ ደናግል፣ መነኮሳያን መታሰቢያ ክብረ በዓል አደረሰን አደረሳችሁ። እግዚአብሔር ቢወድና ቢፈቅድ ከዚህ በመቀጠል የሁሉንም ስንክሳሩንና ድርሳኑን አደርሳለሁ። የቅዱሳን ዝክር ተከታታዮች ቤተሰብ ሁላችሁንም በመግቢያው ላይ ፍጹም በሆነው በክርስቶስ ሰላምታ እንዳቀረብኩላችሁ ይሄንን ገድል ድርሳናት ስንክሳር የምትሰሙ በድጋሚ እንዳትረሱ ሁልጊዜም አንድ ብርጭቆ ውሃ በማዘጋጀት ይሄንን ገድል አምናችሁ ጸልያችሁ ሰምታችሁ በጽሞና ብትጠጡት ከያዛችሁ ደዌ ትፈወሳላችሁ። ብትጠመቁት ከያዛችሁ ከአጋንንት ስራት ትፈታላችሁ። እንደዚሁም በቤታችሁ የተለያየ መንፈስ ቢላክ ወይም ተልኮም ከሆነ ካለም የምትፈትሹበት፣ የምታባረሩበት፣ የምትጠበቁበት ስለሆነ ሁላችሁም ይህን እንድታደርጉ በቅዱሳኑ ስም ጠይቃችኋለሁ። በሁለተኛ ደረጃ የምጠይቃችሁ ደግሞ ይሄንን ጸበል ጸዲቅ እኔ አዘጋጅቼ ወደ እናንተ ሳቀርብላችሁ በእነዚህ በተወደዱ ቅዱሳን ስም ሳታልፉ፣ ሳትረሱ፣ ሳትሰለቹና ሳትዘነጉ ላይክ በማድረግ ሼር በማድረግ እንዲሁም ደግሞ መልካም አስተያየታችሁን በመጻፍ እንድትዘክሩኝ እንድታግዙኝ በቅድስት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን።
በክርስቶስ ክርስቲያን በወልድ ውሉድ የተባላችሁ የእግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? እንዴት ለዚህ ሰዓት ለዚህ ደቂቃ ደረሳችሁ? በያላችሁበት የሰዓት አቆጣጠር አሚን። በጥብቆቱ ጠብቆ ለዚህ ሰዓት ለዚህ ደቂቃ ያደረሰን እግዚአብሔር ስም የተመሰገነ የከበረ ይሁንልን። አሚን። አባታችን ማምራችን ብርሃነ ስላሴ እግዚአብሔር ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። በጸጋ ላይ ጸጋ ይጨምርልን። እውነት አባታችን የማናውቀው ብዙ ነገር በዚህ በዝክረ ቅዱሳን ተምረናል። እግዚአብሔር የአገልግሎት ዘመንን ይባርክልን። ከነመላ ቤተሰብ እግዚአብሔር ይጠብቅ፣ እግዚአብሔር ይባርክ። አባታችን ማምራችን እኔ ዛሬ የመጣሁት ለምስክርነት ነው። እኔ የምኖረው በስደት ዓለም በዱባይ ነው። ስሜ ፍቅርተ ማርያም ይባላለሁ። ዛሬ ለመሰከር የመጣሁት የአባቴ የቸሩ መድኃኔዓለም ያደረገልኝ፣ የአባቴ ቅዱስ ገብርኤል ያደረገልኝ፣ እናቴ ድንግል ማርያም ያደረገችልኝ ለመሰክር ነው። እንግዲህ የተደረገልኝ ብዙ ነው። ከብዙ በጥቂቱ ለመሰክር ነው ዛሬ የመጣሁት። ከብዙ በጥቂቱ ለመሰክር ነው የመጣሁት። እኔ በመጀመሪያ ምንም በእምነቴ በጣም ደካማና አጻተኛ የሆንኩ ሰው ነኝ። በእምነቴ በጣም ደካማ ነኝ። ስለ እምነቴ ምንም የማውቀው ነገር የለም። እኔ ሀገር ቤት ሆኜ እዚህ በስደት ዓለም ከመጣሁ በኋላ ነው እኔ እግዚአብሔርን ያወቅኩት። መጾም፣ መጸለይ፣ መስገድ የጀመርኩ ወደዚህ ወደ ስደት ዓለም ከመጣሁ በኋላ ነው። በቃ እኔ መጾም፣ መጸለይ፣ መስገድ ሲጀምር በቃ ፈተና ይበዛ። በጣም ተፈተንኩ። በቃ ቀንና ሌሊት አለቅሳለሁ። የሚሰራው ሁሉ አይሳካልኝም። ሂቃ ይበላሽብኛል። ምን ይላሉ? በቃ ለቅሶ ነው ህይወቴ በሙሉ። ጠዋት አለቅሳለሁ፣ ማታ አለቅሳለሁ፣ ሌሊት ሁሉ ከእንቅልፌ ተነስቼ አለቅሳለሁ። በቃ በጣም መረረኝ። በቃ እንዲህ ያለው በዛ ላይ ሰዎቹ ተቀየሩብኝ። በቃ ከሚገባ በላይ ከሰዎቹ ጋር አጣላለሁ። በቃ ለ3 አመት እንዲህ እስከ 2 አመት ደህና ነበሩ። ወደ 3ኛ አመት ላይ በቃ በጣም ሰዎቹም ተቀየሩብኝ። በቃ እውነት የመኖር ትርጉም አስጠላኝ። መኖር የሚባል ነገር አስጠላኝ። በቃ በጣም ሁሌ ጭቅጭቅ ነው። ጠዋት ጭቅጭቅ፣ ማታ ጭቅጭቅ፣ ከሚገባ በላይ እያለቀስኩ በቃ ከዛ በኋላ በቃ ቢሮም ደወልኩ። ሊወጣ ማሰብኩ። እዛ ቤት ቢሮ ሰዎች ስልክ አያነሱልኝም። ሰውዬም በቃ ቢሮ መልሰኝ ሲል አልመልሰሽም ይለኛል። እሺ ሀገር ይሸኘኛል፣ አልሸኝሽም፣ አውጥቼ ነው ምጥልሽ ይለኛል። እሺ እሱንም ቢሆን አደርግልኝ። በቃ እውነት ከዚህ ቤት መውጣት ብቻ ነው የምፈልገው። ጣለኝ በቃ ሁሉ እያልኩ ግን በቃ ምንም ከዛ ቤት የምወጣበት ምክንያት አላገኘሁትም። እንዲህ እያለቀስኩ እስከ 1 አመት ምናምን እዛ ቤት ኖርኩ። ከዛ በኋላ መጨረሻ ላይ በጣም መረረኝ። በቃ ከማቅም በላይ ሆነብኝ። በቃ አባቴ ቸሩ መድኃኔዓለም አልኩ፣ በህይወት ከዚህ ቤት ልታወጣኝ ካልቻልክ በሞቱ እንኳን ቢሆን ከዚህ ቤት አውጣኝ አልኩ። በቃ የመጨረሻ መረረኝ። ቸሩ መድኃኔዓለም አባቴ አልኩ። የቸሩ መድኃኔዓለም ሲል አይደለም የዛ ቤት እየተደብቄ አለቀስኩ። በቃ ካልቻልክ በህይወት ከዚህ ቤት ልታደኝ ካልቻልክ ከሞቱ ሞቼ እንኳን ሬሳይ ከዚህ ቤት በጊዜ ይውጣ። በቃ አባቴ በቃ ከበደኝ ብዬ ከሚገባ በላይ ነው ብዬ አለቀስኩ። እውነት 3 ቀን ሳይሞላ እየተደውላልኝ እናታችን በጣም ታማለች እና እንድትመጪ አለችኝ። ከዛ በቃ መሄድ አለብኝ ብዬ ሰዎችን አናገርኩ። እናቴ ታማለች፣ መሄድ እፈልጋለሁ አልኳቸው። ሴትዮ መጀመሪያ እሺ ብላኝ ትንሽ ቆይታ ሰውዬ ነው የማውቀው፣ እኔ ምንም የማውቀው ነገር የለም ማለት ነው። ሰውዬ ሸኘኝ ይላለሁ። በቃ ምክንያት አበዛብኝ። አንዴ እንደዛ ይላል፣ አንዴ እንዲህ ይላል። በቃ ምክንያት እያበዛብኝ እኔ ደግሞ በቃ ግዴታ እናቴን ማየት እፈልጋለሁ ብዬ በቃ አልኩ። እነሱም ሊሸኙኝ ፈቃደኛ አይደሉም። ከዛ በቃ በኦንላይንም ቲኬት የሚቆርጡ ልጆችን ማውቃቸው አሉ። እነሱን አናግሬ ቲኬት ቁረጡልኝ ሲላቸው ፓስፖርት ሽላኪ ፎቶ አንስተሻሉ። ፓስፖርት ደግሞ ያለ ሰውዬ ጋር ነው እጄ ፓስፖርት ስጠኝ፣ በቃ እኔ መሄድ እፈልጋለሁ። ቲኬት ማቆርጥልኝ ከሆነ የሚቆርጡልኝ ሰዎች አሉና ፓስፖርት ብቻ ስጠኝ አልኩ። ካንስሌሽን አደርግሻለሁ መጀመር አለኝ። እሺ አሁን ፎቶ ነው የምፈልገው፣ ፓስፖርቱን በእያዝና ሄዴ ካንስሌሽን አድርገኝ አልኩ። ከዛ እሱንም በአንቺ ብር ነው የሚያደርገው፣ አምጪ ብር አለኝ። እኔ ደግሞ ብር ልኬያለሁ፣ ብዙ ብር እጄ ላይ የለም። ጓደኛዬ ብር ሰጥሻለሁ ብላኛለች። ጓደኛዬ ጋር ውሰደኝና ብር አመጣለሁ አልኩ። ሰውዬን አልወስድሽም አለኝ። እሺ ብዬ በየ ያለ ብር ሰጥቼ እሱ ቲኬት ቆረጠልኝ፣ ካንስሌሽን አደረገኝ። ልጁን በራሱ ብር ቲኬት ቆርጦልኝ ምን ችግር የለም በቃ ብሩን በኋላ ስትወጪ ትሰጪኛለሽ አለኝ። ከዛ በኋላ ቲኬት ከተቆረጠ በኋላ ልጁ ድራይቨር ልክልሻለሁ አለኝ። ከዛ ምን ይሉኛል፣ ማን ነው መሸኝሽ አለኝ። እንዲህ በኦንላይን አስቆርጬ ነው፣ በኦንላይን ነው የማውቀው ልጁን አልኩ። አንለቅሽም፣ በማናውቀው ሰው አንሸኝሽም አለኝ። እና ምን ነው የምታረጉ? አንለቅሽም በቃ። ከልጁ ጋር ሁሉ ተጣሉ። በቃ ልጁ ራሱ እየደወለ እያናገረ በቃ በጣም ተጣሉ። ከዛ በቃ በጣም አለቀስኩ። አባቴ ወይ ቸሩ መድኃኔዓለም በእነኚህ ሰዎች እየተጠለኛለ በቃ አልኩ። እውነት በቃ መረረኝ። እውነት ግደሉኝ እያልኩ ወደ ሰዎች እሮጣለሁ። በቃ እኔም ስሜታዊ ሆንኩ። በቃ በጣም ተናደድኩ፣ እያለቀስኩ በቃ ምን እንደማወራ አላውቅም። ከዛ በኋላ በቃ ልጁ ቢሮ ደውሎ የቢሮ ሴትዮ አናገራትና የቢሮ ሴትዮ የራሷ ድራይቨር ሊጋ የራሷ ሹፌር ማለት ነው። ከዛ አውጥታኝ የእሷ ሹፌር ልጁ ጋር ደርሶኝ በሰላም የማላውቀው ሰዎች ዘመድ ሆኖልኝ እግዚአብሔር ባዳ ዘመድ አድርጎልኝ ይሄ ልጅ እውነት በጣም በብዙ ነገር ረድቶኝ ልጅቷ ጋር ወስዶኝ ብር እንዲወስድ ዕቃ እንዲገዛ ሁሉ በጣም በብዙ ነገር ረድቶኝ በሰላም ለሀገሬ ያበቃኝ እግዚአብሔር ቸሩ መድኃኔዓለም አባቴ በሰው ሀገር አትጥለኝ ብዬ እያለቀስኩ እሱ በሰው ሀገር ሳይጥለኝ አቃፊ ደጋፊ ሆኖልኝ በሰላም ለሀገሬ ያበቃኝ። እናቴንም የታመመች እናቴ
ዳነችልኝ። እውነት በቃ እውነት ነው የምላቸው እናቴ እንዲህ ይሄን ሀል ታማ ሳይሆን በቃ ፈጣሪ ምክንያት አድርጎ ከዛ ቤት ሊያወጣኝ ስለፈለገ ነው እናቴ እንድትታመም ያደረገና እሷም ድናልኝ። ከዛ የተረፈ እኔ ወደ ሀገሬም ገብቼ ውጨኛ ነኝ ነበረ። በጣም እንጣላለን እዚህ ሰው ሀገር ላይ ሆኜ ማለት ነው። ቸሩ መድኃኔዓለም አባቴ የኔ ከሆነ በቃ ሰላም ስጠን፣ የኔ ካልሆነ አርቅልኝ አልኩ። እንደነገርኳቸው እኔም በእምነቴ ሀገር ላይ ሆኜ ደካማ ነበርኩ። እሱም እንደዛ ስለ እምነታችን የምናውቀው ነገር የለም። እሱም በቃ እንዲ ቤተሰቡ በቃለች ምናምን ስለሚያምኑ እሱም በሱ ነው የሚያምነው። ይፈራል። በቃ እኔ ራሱ ወደዚህ ከተመለስኩ በኋላ በቃ ነገ ህይወታችን ላይ ችግር ሊያመጣ ይችላል አንቺ ልትሄጂ መንገድ እያለ በጣም ይቆጣኛል እና በጣም ይፈራል ነበር። እውነት በቃ እኔ ንስሐም ይገባል ብዬ በጭራሽ አላሰብኩም። በቃ ወደዛ ሄድኩ፣ አናገርኩ። በቃ ንስሐ መግባት አለብን፣ በቁርባን ነው የምንጋባ አልኩ። እውነት ወደ ወዲህ ሳይል በቃ ዝም ብሎ ከኔ ጋር ሄዶ ንስሐ አባቴ ጋር ሄደ። ንስሐ አባቴ ደግሞ የቀጠረልኝ የገብርኤል ግቢ ነው። በቃ ገብርኤል አባቴ አልኩ፣ ልቡን አራራልኝ፣ የእግዚአብሔር ፍቅር እንዲገባ አንተ እርዳኝ አልኩ። በቃ የቅዱስ ገብርኤል ግቢ ሄድን። እዛ ንስሐችን ወስደን ንስሐችን ጨረሰን፣ ሱባኤያችን ጨረሰን። በቅድስት ስላሴ ቤተክርስቲያን በቁርባን ተጋባን። እግዚአብሔር እኔ የማይገባኝ እኔ ኃጢአተኛና በደለኛ የሆንኩ ልጅ ስጋና ደሙን እንዲመስሉ ሁሉ ረድቶኛል። እግዚአብሔርን እልል ብላችሁ አመስግኑልኝ። ቸሩ መድኃኔዓለም አባቴን እልል ብላችሁ አመስግኑልኝ። እኔ ልላችሁ የምፈልገው እግዚአብሔር ቤተሰቦች በቃ ፈተና ሲበዛባችሁ አታማርሩ። እውነት እኔ በቃ እግዚአብሔር ረድቶኛል እያልኩ ሁሌ አማርራለሁ ነበረ። የት አለ አንተ አምላክ ሆይ እላለሁ። በቃ ለምንድን ነው የምጾመው? ለምንድን ነው የምጸልየው? ለምንድን ነው የምሰግደው? አንተ አትሰማኝም። እጣራለሁ፣ ለምንድን ነው የማሰማኝ? ለብዙ ሰዎች ደርሰሃል፣ ግን የኔ ጥሪ ለምን አትሰማም እያልኩ ሁሌ አማርራለሁ ነበረ። ግን እንደዚህ እንደኔ እንዳትሉ የእግዚአብሔር ቤተሰቦች፣ እግዚአብሔር በሁሉም ቀን አለ። ሁሉም በጊዜ በቀን ጠብቆ ያደርጋልና እኔ ቸሩ መድኃኔዓለምን እልል ብላችሁ አመስግኑልኝ። አባቴ ቅዱስ ገብርኤል። ከዛም የወጣ ደግሞ ይሄ የሸኘኝ ልጅ እቃ ከልክሎኝ ነበር። እቃ እሱ ጋር ትቼ ብዬ ነበረ እና በቃ ስልክ ያነሳልኝ ብር ምናምንም አለ በቃ ስልክ ያነሳልኝ ምናምን። ከዛ ቅዱስ ገብርኤል ግቢ ብዬ አባቴ ቅዱስ ገብርኤል ያልኩ ይሄንን ልጅ ሆዱን አራርተልኝ። በቃ እኔ በሰው ሀገር ተቃጥዬ ያመጣው ገንዘብ ነው። በዛም ከሰው ላይም የተበደርኩ ነው። ታውቃለህ ቅዱስ ገብርኤል አባቴ ይሄንን ገንዘብና ይሄን እቃ እንዲሰጠኝ ልጁን ሆዱን አራራልኝ አልኩ። በቃ ስልክ ያነሳ ምናምን ነበረ። ከዛ ወደ ስደት ዓለም እኔ እንግዲህ ሁሉም ነገር ጨርሼ ወደ ስደት ዓለም ተመልሼ መጣ። ደውዬለት በቃ መጀመሪያ ስልክ የማያነሳልኝ እውነት ቅዱስ ገብርኤል አባቴ አልኩ። ሳልደውልለት በፊት ማለት ነው። ወደ ስደት ዓለም ተመለስኩ። ጥሩ ቤት አገኘኝ። ጥሩ ቤት ገብቼ በጣም ከቤተሰብ በላይ የሆኑ ሰዎች ናቸው። እግዚአብሔር ይሄንን አድርጎልኛል። ከዛ በኋላ ደውዬለት በቃ ለልጁ ከመደወሌ በፊት ቅዱስ ገብርኤል አባቴ አልኩ። የእውነት ይሄ ልጅ ሆዱን አራርተልኝ ይሄ ልጅ ይሄንን ብርና እቃ እንዲሰጠኝ ከረዳኝ ቅዱስ ገብርኤል አባቴ እኔ አንድ ጃንጥላ አስገባልሃለሁ ብዬ ተሳልኩ። እውነት ስለቴ ሰምቶልኝ ደቂቃው እንኳን ሳይቆይ በ10 ደቂቃ ውስጥ እቃዬንም ብሬንም ይዞ መጥቶልኛል። እልል ብላችሁ ቅዱስ ገብርኤልን አመስግኑልኝ። ቸሩ መድኃኔዓለም አባቴን አመስግኑልኝ። ድምፄን አበዛሁት፣ ይቅርታ። ማምራችን እግዚአብሔር ቃል ያሰማልን። ድምፄ ስላበዛው በጣም ይቅርታ። የተወደዳችሁ የተከበራችሁ የቅዱሳን ዝክር እንዴት ቆያችሁ? እንዴት ከረማችሁ? በጣም ደስ የሚል ዜና ነው እንግዲህ ዛሬ ይዤላችሁ የመጣሁት። ከዚህ ቀደም እንደነገርናችሁ እናንተም እንደጠየቃችሁኝ በተለይ በተደጋጋሚ እንግዲህ ራሱን የቻለ ዩቲዩብ ከፍተህ በተለይ ደግሞ የቅዱሳንን ቦታ እንደዚሁም የተለያዩ መንፈሳዊ አገልግሎት የምትቀርጽበት የዩቲዩብ ቻናል አዘጋጅልን ባላችሁኝ መሰረት የዩቲዩብ ቻናል አዘጋጅቻለሁ። እሱም በዩቲዩብ ቻናሌ ላይ ታገኙታላችሁ። በዚህ አጋጣሚ በመጀመሪያ እዚህ ጋር እንደምትመለከቱት በዩቲዩብ ቻናሌ ስትገቡ የቅዱሳን ዝክር ላይ ስንገባ በአጠቃላይ ማለት ነው እዚህ ጋር የአሮን ቭሎግ የሚል አለ። እየገባችሁ ሁላችሁም ሰብስክራይብ እንድታደርጉኝ ሁላችሁንም በእውነት በትህትና ጠይቃችኋለሁ። አሁኑኑ 1000 ሰብስክራይብ እንዲገባ እፈልጋለሁ። ለስራ ለመቀጠል ግን እንደምታውቁት ዩቲዩብ ስለሚጠይቅ በዚህ መልኩ ሁላችሁም ይሄን ማድረግ ብትችሉ በጣም ደስ ይለኛል። ከፍቅር አንጻር ይሄንን መልእክት እንግዲህ ሳቀርብላችሁ ለሁላችሁም ነው። ባጭሩ ደግሞ ከከበዳችሁ እንደዚህ አሁን እንደምታዩት አሮን ቭሎግ ብላችሁ እንደዚህ ብትጽፉ ይመጣላችኋል ማለት ነው። እስካሁን የሰራሁት ያው አንድ ቪዲዮ ነው። በቀጣይነት እሰራለሁ። አሮን ቭሎግ ብላችሁ ታገኙታላችሁ። እንግዲህ የዚህን አገልግሎት እንግዲህ ሰብስክራይብ እያደረጋችሁ ሁላችሁም አገልግሎቴን ሁሌም እንደምትደግፉት እንድትደግፉኝ እጠይቃችኋለሁ። የተወደዳችሁ የተከበራችሁ የክርስቶስ ቤተሰቦች በቅርብ ቀን እንግዲህ ወደ አገልግሎት ገብተን የምንፈልገውን ያክል አገልግሎት ለሁሉም ሰው እንድናደርስ ይህንን ዩቲዩብ ቻናሌን ሰብስክራይብ፣ ሼር እና ላይክ እያደረጋችሁ አድርሱልን። ሁሌም እንደማመሰግናችሁ ታውቃላችሁ። አሁንም ደግሜ የማመሰግነው እንግዲህ የዩቲዩብ ቻናላችን የቅዱሳን ዝክር 120 ሺህ ደርሰናል።
ወደ 200,000 ለማድረስ ሁላችንም እንግዲህ እንጥራለን። ሼር ስለምታደርጉ እናመሰግናለን። ብዙዎቻችሁ ቤተሰብ ናችሁ ግን ስለምትረሱ ይመስለኛል ሰብስክራይብ አላደረጋችሁም። ሰብስክራይብ ማድረጋችሁን አትርሱ። ላይክ ማድረጋችሁንም እንደዚሁም ደግሞ ለሌሎች ምዕመናን እኛ የተጠቀምንበትን ያክል ሌሎች እንዲጠቀሙ ማድረጉ እንዳትረሱ ሁላችሁንም አሳስባለሁ። የሥላሴ ረድኤት በረከት በሁላችን ላይ ይደር። አመሰግናለሁ። አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ከዚህ በመቀጠል የሰኔ ድርሳነ ኪዳነ ምሕረት አነባለሁ። እግዚአብሔር ለኔም በብንስ ጸጋ ስልጣን ይስጠኝ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሰኔ 16 ቀን የሚነበብ የኪዳነ ምሕረት ድርሳኔ ነው። ልመናዋ ክብሯ ለዘላለም ከኔና ከናንተ ከሁላችን ከሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኖርና ጌታ በመስቀል ተሰቅሎ ሳለ እመቤታችን ከመስቀሉ እግር ቆማ ስለ እርሱ ያለቀሰችውን ለቅሶ አይቶ የሰጣትን የቃል ኪዳን መጽሐፍ ማንበብ እንጀምራለን። በተሰቀለ ጊዜ በራሱ ላይ ደግሞ የደፉበትን የእሾህ አክሊል አይታ አንጀቷ እንደ እሳት ስለተቃጠለ ለእመቤታችን የምሕረትን ቃል ኪዳን ሰጣት። የእጅ እግሩን መቸንከርን፣ የጎኑን መወጋት፣ የፊቱን መጸፋት፣ የሰውነቱን ግርፋት አይታ ልቧ ስለ አዘነ ፈንታ ልጇ ወዳጇ ለእናቷ ለማርያም የምሕረትን ቃል ኪዳንም ደግሞ ሰጣት። ስለ መከራዋ ስለ ሞቱ እንደ ነቢያት በማልቀሷ ከደቀ መዝሙርቱ አንዱ በሚሆን በዮሐንስ ፊት ልጇ ወዳጇ የምሕረት ቃል ኪዳንም ሰጣት። ዳግመኛም ወደ ሰማይ ስለ አረገ በመቅደሲቷ የምሕረትን ቃል ኪዳን ሰጣት። ቃል ኪዳን የሰጣትም ለእመቤታችን ብቻ አይደለም፣ ከእርሷ አስቀድመው ከእርሷም በኋላ ላሉት ወዳጆቹ ሁሉ ሰጣቸው እንጂ እርሱ ወደ አዘዛቸው ለሚላኩ አንድነቱን ሶስትነቱን ለሚያመሰግኑ ነገደ መላእክት ሰጣቸው። በምድር ለሚኖሩ ሰዎች ያማልዱ ዘንድ ለቅዱስ ሚካኤል የምሕረት ቃል ኪዳን ሰጠው። መወለዱን ለነገራት ለቅዱስ ገብርኤል የምሕረትን ቃል ኪዳን ሰጠው። ወደ እርሱ ደግሞ ምእመናን ጸሎትን ያሳርጉ ዘንድ ለ24ቱ ካህናተ ሰማይ የምሕረት ቃል ኪዳን ሰጣቸው። መንበሩን ተሸክመው ያለማቋረጥ አንድነቱን ሶስትነቱን ለሚያመሰግኑ ለአራቱ እንስሳ የምሕረት ቃል ኪዳን ሰጣቸው። አጋንንትን ከሳራ ቤት ያስወጣቸው ዘንድ የጦቢትን ዓይን ያበራላት ዘንድ እንደ እርሱም የታመሙትን ይፈውስ ዘንድ ለቅዱስ ሩፋኤል የምሕረት ቃል ኪዳን ሰጠው። ሰውን የሚጣሉ አጋንንት ድል ይነሷቸው ዘንድ ለመላእክት ሁሉ ስልጣንን ሰጣቸው። የሰው ሁሉ አባት ለሚሆን ለአዳም ከገነት በወጣ ጊዜ ከልጅ ልጅ ተወልጄ አድንሃለሁ የሚል የምሕረትን ቃል ኪዳን ሰጠው። ለሴትና ለቀደሙ አባቶች ቃል ኪዳን ሰጣቸው። በደብረ ቅዱስም አኖራቸው። ኖህ ከመርከቡ በወጣ ጊዜ እግዚአብሔር ወልድ የምሕረት ቃል ኪዳን ሰጠው። ዳግመኛም የሰውን ልጅ በንፍር ውሃ አላጠፋም የሚል የምሕረትን ቃል ኪዳን ሰጠው። ለአብርሃም ለልጁም እንደዚህ የሚል ቃል ኪዳን ሰጣቸው። አብርሃም በእውነት ታላቅና ብርቱ ሕዝብ ይሆን ዘንድ የምድር ሕዝብም ሁሉ ደግሞ በእርሱ ይባረካሉና። በወንድሞች ለተሸጠ ለዮሴፍ የምሕረት ቃል ኪዳን ሰጠው። በግብፅ ምድርም አከበረው። በደብረ ሲና ዕፀ ጳጦስና ምሳሌዋን ባሳየው ጊዜ እግዚአብሔር ለሙሴ የምሕረትን ቃል ኪዳን ሰጠው። እንዲህም አለው፣ ወደ ግብፅ ምድር ውረድና ሕዝቤን ደሞ አውጣቸው፣ እኔም ለአንተ አልለይም፣ ከፈርዖንና ከሰራዊቱ እጅ አድናለሁ አለው። እግዚአብሔር ወልድ እስራኤል ከግብፅ በወጡ ጊዜ የምሕረት ቃል ኪዳን ሰጣቸው። ሕጌን ትእዛዜን ብትጠብቁ በቤተ መቅደሴም ብትፈጽሙት በቤተ መቅደሴ ደስ አሰኛችኋለሁ አላቸው። እግዚአብሔር በኦሪት ለአሮንና ለነቢያት ልጆች ሁሉ ለመስፍኑም ኢያሱና ለሌሎችም መሳፍንት የምሕረትን ቃል ኪዳን ሰጣቸው። ለንጉሥ ዳዊት፣ ለነቢዩ ሳሙኤል፣ ለሌሎችም ነቢያት ቃል ኪዳን ሰጣቸው። የካህናት መስዋዕታቸውን፣ ዕጣናቸውን፣ ጸሎታቸውን ተቀበለ። ነገሥታቱን ከጠላቶቻቸው እጅ አወጣቸው፣ ከሞትም አዳናቸው። ነቢያትም የተናገሩትን ቃል እውነት አደረገ። ዳግመኛም ከእመቤታችን የተወለደ በኋላ ለጴጥሮስ ለሐዋርያትም ሁሉ የምሕረት ቃል ኪዳን ሰጣቸው። ዳግመኛ ለጳውሎስ ለአርድእትና ለቢጹ መታሰቢያቸውን ያደረገ ስማቸውን በእምነት የጠራ ሰው ሁሉ
ከእናንተ ጋር መንግሥተ ሰማያት ይገባል ብሎ የምሕረትን ቃል ኪዳን ሰጣቸው። ዳግመኛም ወልድ ዋሂድ ቤተ ክርስቲያን በቅንነት ለሚያገለግሉ ካህናት የምሕረት ቃል ኪዳን ሰጣቸው። ተጋድሏቸው በቀናች ሃይማኖት ለፈጸሙ ለጻድቃንና ለሰማዕታት፣ ለደናግል፣ ለመነኮሳት የምሕረትን ቃል ኪዳን ሰጣቸው። ለጻድቁም ለነቢዩም ሁሉ እንደዚህ የሚል የምሕረትን ቃል ኪዳን ሰጠው። ጻድቁ ስም ደግሞ ጻድቁን የተቀበለ የጻድቁን ዋጋ ያገኛል። ከነዚህ ከታናናሾቹ ለአንዱ በሐዋርያው በጻድቁ ስም ውሃ ያጠጣውን ሰው ዋጋውን አላስቀርበትም እንዳለው በማቴዎስ ወንጌል ምዕራፍ 10 ቁጥር 40 ስጋውን ደሙን ለሚሰጥባት የሚጸለይባት ለሚሰገድባት ኃጢአቱ ሁሉ ለሚሰረይባት ለቤተ ክርስቲያን የምሕረትን ቃል ኪዳን ሰጣት። ወንጌልን በሚያስተምሩ ካህናት ትምህርት ጸንተው የሚሾኝ ሁሉ ዋጋቸውን ከእኔ ያገኛሉ። ዳግመኛም ዘወትር ወደ አውደ ምሕረትሽ የሚመጣ ሰው ሁሉ አይራብም፣ አይጠማም፣ አይቸገርም ማለት በዚህ ዓለም ወዲያኛውም ዓለም ለዘላለሙ አሜን። ልመናዋ ክብሯ ለዘላለሙ ከኔና ከናንተ ከሁላችን ከሕዝበ ክርስቲያን ጋር ይኑርና ኪዳነ ምሕረት ያደረገችው ተአምር ይህ ነው። አስቀድማችሁና አሁንም የሰማችሁት ይህ ለቅዱሳን የተሰጣቸው ዜና ቃል ኪዳን ተፈጸመ። የብዙዎች እናት ስለምትሆን ስለ እመቤታችንና ስለ ቃል ኪዳኗ በእግዚአብሔር ቃል በመጀመሪያይቱ ቀን ሰማያት ጸኑ። ከረቂቅ ስልጣኑ የተነሳ ሰራዊቶቻቸውም ተገኙ። ስለ እመቤታችንና ስለ ቃል ኪዳኗ ምድር በውሃ ላይ ደግሞ ጸናች። ስለ እመቤታችንና ስለ ቃል ኪዳኗ የሰማይ ሰራዊት ትጉሃን መላእክት ተፈጠሩ። ልጇ ክርስቶስን በወለደች ጊዜ ያመሰግኑት ዘንድ ለእረኞችም በቤተልሔም የምስራች ይነግሯቸው ዘንድ ስለ እመቤታችንና ስለ ቃል ኪዳኗ እግዚአብሔር በሰባተኛይቱ ቀን ከስራው ሁሉ አረፈ። ስለ እመቤታችንና ስለ ቃል ኪዳኗ ሔዋን ለአዳም ሚስትና ረዳትን ትሆን ዘንድ ከጎኑ አጥንት ተፈጠረች። ስለ እመቤታችንና ስለ ቃል ኪዳኗ አዳምና ሔዋን ስለ ስህተታቸው ከገነት እስከ ወጡባት ጊዜ ድረስ የገነትን ፍሬ እየተመገቡ ብርሃን ተጎናጽፈው በገነት 7 ዓመት ኖሩ። ስለ እመቤታችንና ስለ ቃል ኪዳኗ አዳምና ሔዋን የድህነት ቀን በምትሆን ልጇ በተሰቀለባት ዓርብ በሰርክ ከሲኦል ወደ ገነት ተመለሱ። ስለ እመቤታችንና ስለ ቃል ኪዳኗ የቀደሙ አባቶች ከሲኦል ወጡ። ሄኖክም ከሞት ፊት ደግሞ ተሰወረ። ስለ እመቤታችንና ስለ ቃል ኪዳኗ የማቱሰላ ዕድሜ ረዘመ። ላሄምም ከድካም አረፈ። ኖህ ከቤተሰቡ ጋር በመርከብ ውስጥ ከጥፋት ውሃ ዳነ። ስለ እመቤታችንና ስለ ቃል ኪዳኗ የሴም ምርቃቱ እውነት ሆነ። የያፌት ርስት ሰፋ። ስለ እመቤታችንና ስለ ቃል ኪዳኗ ከአርፋክስድ ጀምሮ እስከ ታራ ድረስ በአምልኮ ጣዖት የነበሩ ሰዎች ቀድመው ከነበሩና ኋላም ከነበሩ አባቶች ጋር ተቆጠሩ። ስለ እመቤታችንና ስለ ቃል ኪዳኗ አብርሃም ከካራን ወጥቶ ወደ ርስቱ ከነዓን ገባ። ከመከራውም ሁሉ ዳነ። እግዚአብሔርን በእንግድነት ተቀበለ። እውነተኛ ዕውቀትንም ለእርሱና ለልጅ ልጆቹ ተገለጸ። እግዚአብሔርም ከማምለኩ የተነሳ የወንድሙ ልጅ ሎጥን ከጥፋት ወገን አዳነው። ስለ እመቤታችንና ስለ ቃል ኪዳኗ ያዕቆብ ከኤሳው እጅ ዳነ። ድንጋይንም ተንተርሶ በፍኖተ ሎዛን በተኛ ጊዜ የወርቅ መሰላል ተተክላ ከምድር እስከ ሰማይ ደርሳ አየ። ስለ እመቤታችንና ስለ ቃል ኪዳኗ ከሰማይ ከዋክብት የሚበዙ 12 ልጆችን ወለደ። ስለ እመቤታችንና ስለ ቃል ኪዳኗ ሰማዕታት የሊቃውንት ሃይማኖት ጠብቀው በሰይፍ ተቆርጠው በጦር ተወግተው በድንጋይ ተወግረው በእሳት ተቃጥለው ተጋድሏቸውን ደግሞ ፈጸሙ።
ስለ እመቤታችንና ስለ ቃል ኪዳኗ ጻድቃን የድካም ደም ዋጋቸው አገኙ። ስለ እመቤታችንና ስለ ቃል ኪዳኗ ሽማግሌዎችና ሕፃናት፣ ደናግል፣ መነኮሳት፣ ምእመናት ወንዶችንም ሴቶችም እስከ ሞት ድረስ ጨከኑ። አሁንም አባቶቼ፣ ወንድሞቼ ለነቢያት፣ ለካህናት ኦሪት፣ ለነገሥታትና ለመሳፍንት፣ ለሐዋርያት፣ ለሰብዓ አርድእት ደግሞ ለሊቃውንት ቤተ ክርስቲያን፣ ለጻድቃንና ለሰማዕታት፣ ለደናግል፣ ለመነኮሳት፣ ለቅዱሳንም ሁሉ በእመቤታችን ስም የምሕረት ቃል ኪዳን የተሰጣቸው ለዓለሙ ሁሉ ሕይወት መድኃኒት ስለሆኑ ነው። ከእርሷ አስቀድመው ለነበሩትም ሆነ ከእርሷ በኋላ ለተፈጠሩት ሁሉ የልጁ ማደሪያ ትሆን ዘንድ የመረጣት ለአብ ምስጋና ይገባል። ከ5500 ዘመን ሲፈጸም ከእርሷ ለተወለደ ለወልድ ምስጋና ይገባል። ለተዋሂዶ ያነጻት ያከበራት ዘንድ ወደ እርሷ ላመጣ መንፈስ ቅዱስ ምስጋና ይገባል፣ ዛሬም ዘወትርም ለዘላለሙ አሜን። የእናታችን የኪዳነ ምሕረት ድርሳን። ልጄ ወዳጄ ሁሉን ሀብት ሰጠኸኝ፣ በምድር ላይ ማደሪያ መረጥከኝ። በሲኦል ያሉትንም ነፍሳት አውጥተ ፍቃዴን ትፈጽምልኝ ዘንድ እወዳለሁኝ፣ ጩኸታቸውንም ሰምቻለሁኝና። እመቤታችን ለጌታ ይህን በነገረችው ጊዜ ስለ እናቱ ማርያም ቸርነት ደስ ተሰኘ። ያነ ጊዜም ጌታችን መድኃኒታችን ኢየሱስ ክርስቶስ ማርያምን ስለ አንቺ ፍጥረቱን እምራለሁ አላት። ሐዋርያት ለፍጥረቱ ሁሉ ያለሽን ቸርነት አይቶ መታሰቢያሽን በዓለም ሁሉ ያስተምራሉ፣ ሁሉም እያንዳንዱ የዓለም መድኃኒት ናት እያሉ እንዲያመሰግኑ። ከዚህ በኋላ መድኃኒታችን ኢየሱስ ክርስቶስ ስለ እናቱ ቃል ኪዳን በመከራ ቦታ በጨለማ ውስጥ ያሉ ነፍሳት እንዲወጡ አዘዘ። በስሜ አምኖ ከተጠመቁት አንዲት ነፍስ ሳትቀር ሁላቸውንም አውጣቸዋለሁ አለኝ። በመከራ ቦታ በሲኦል ውስጥ ሆነው በስቃይ የሚጮሁትን ሁሉ ይወጣሉ። የእኔን ፍርድ፣ የአባቴ ፍርድ፣ የመንፈስ ቅዱስ ፍርድ ስለ እናቴ ስለ እመቤታችን ልመና ነፍሳትን ሁሉ ታድናዋለች። ከእንግዲህስ ወዲህ በገሃነም ስቃይ አይኖርም፣ እንደ መላእክት በእግዚአብሔር ቤት በተድላ ደስታ ይኖራሉ እንጂ። ከዚህ በኋላ ጌታችን ኢየሱስ ክርስቶስ ሰራኤ ቄስ፣ እስጢፋኖስ ዲያቆን፣ ጴጥሮስ ተራዳኢ ቄስ ሆኖ አምላክን የወለደች የእመቤታችን ሥጋ ባለበት ቦታ ተቀደሰ። ደቀ መዛሙርቱም ሁሉ በዙሪያው ነበሩ። በእጃቸው ህብስቱን በመፈተት ሁላቸው ከጌታ ጋር እንደ አንድ እጅ ሆነዋል። ካህናት የሚያደርጉትን በቅዳሴና በቁርባን ሥርዓት እግዚኦታቸውን ሲጨርስ ደቀ መዛሙርቱን ሥጋውን ደሙን አቀበላቸው። ከዚህ ቦታ ከመላእክት ጋር አንድ ሆኑ። እመቤታችን በልጇ ወዳጇ እጅ ሥጋውን ደሙን ተቀበለች። እመቤታችን ከቆረበች በኋላ ጌታ ክርስቶስ ተናገራት። እናቴ ማርያም ሆይ ዛሬ ለፍልሰትሽ ለእርገትሽ መታሰቢያ የሆነው ይህ ቁርባን የተዘጋጀው ልጆችሽ ሐዋርያት መታሰቢያሽን በዓለም ሁሉ ያስተምሩ ዘንድ ነው እያለ አረጋጋት። በእረፍትሽ ቀን ወደ ሰማይ ባረግሽበት ዕለት ይኸው ነሐሴ 16 ቀን መታሰቢያሽን የሚያደርገውን ለሥጋ ወደሙ የተዘጋጀውን ሰው ሁሉ በመንግስቴ ያሉ ማህበር በኩር የተባሉ የእነ አቤልን መስዋዕት እንደተቀበልኩ መስዋዕቱን እቀበለዋለሁ። የቃል ኪዳንሽ መጽሐፍ የሚጽፈውን ሁሉ የሚያነበውን፣ የሚሰማውን፣ የሚያሰማውን ስሙን በሕይወት መጽሐፍ ውስጥ ጽፈዋለሁ። ለእርሱም ለልጆቹም በመንግስተ ሰማያት መኖሪያን ቤትን እሰጠዋለሁ። የተራቆተውን በስምሽ ያለበሰውን እኔ የብርሃን ልብስ አልብሽ በብርሃን ቤት አኖረዋለሁ። ስለ ስምሽ መስዋዕት ያቀረበውን ዕጣንም የሰጠውን ሰው ለዘላለሙ ባለሟልነትን እሰጠዋለሁ። እመቤታችን ልጄ ወዳጄ ሆይ ስለ በጎ ምግባራት በዓለሙ ሁሉ ያስተምሩ ዘንድ ለደቀ መዛሙርት ብዙ ጊዜ ታስተምራቸው ሰማሁኛለች። የዓለም የሚሆኑ የእግዚአብሔር ሕግ ነውና። አሁንም አንተን በዓይናቸው አዩ፣ በእጃቸውም ዳሰሱ፣ ትምህርትን በጆሮአቸው ሰሙ። ከዚህም የሚበልጥ የለም። ወደ ሰማይ ባረኩበት ቀን በእጅ የተቀበልኩትን የቁርባን ምስጢር አንድነት ታላቅ ምስጢርህን ገለጽክልኝ። ደህንነትን የሚሆን ነገርንም የገለጽክላቸው ትንሣኤም ሕይወትም አንተ ነህ። እመቤታችን ለልጇ ወዳጇ ይህን በተናገረች ጊዜ
በቤተ ክርስቲያን ውስጥ ያለች መቅረዝ በራች። ጌታችን ኢየሱስ ክርስቶስም በእመቤታችን ቅዳሴ ጊዜ መላእክት ከሐዋርያት ጋር እንዲላኩ አዘዛቸው። እኔም ይህን ድንቅ ነገር ሳስብ ደቀ መዝሙርቱ በብርሃናዊ ደመና ውስጥ ተሰወሩ። መላእክት ወዴት ቦታ እንደወሰዷቸው አላወቅኩም። እኔ አብሮኮሮስም የቤተ ክርስቲያንን ሥርዓቶቿን አይቼ ካወቅኩኝ በኋላ ወደ እስያ ሄድኩኝ። መምህሬ ዮሐንስ አስቀድሞ እንደነገረኝ እመቤታችን ማርያምን አየዋት። እነሆ ዮሐንስንም ፊቱ በጸዳለ ብርሃን ተከቦ ከእመቤታችን ጋር ቆሞ ነበረ። ዳግመኛም ደቀ መዝሙርቱ ይህን ጽሕት እመቤታችን ሥጋዋ ካለበት በእርገቷ ጊዜ ቢሰበሰቡ እስከ ነገ ድረስ ጠበቃቸው፣ አወቅኳቸው አለኝ። እርሷ ሰማይና ምድርን የፈጠረ እግዚአብሔር አብ በባህሪ የወለደው የብርሃን ማደሪያ ናት። እርሱ ቅድመ ዓለም የነበረ ሲሆን ማደሪያው ትሆን ዘንድ ከመረጣት ድንግል ማርያም ሰው ሆነ። ልመናዋ ክብሯ በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ልመናዋ ክብሯ ለዘላለሙ በእውነት በቅዱሳን ዝክር ቤተሰብ ላይና በምሉም ኢትዮጵያና ኤርትራውያን ላይ አድሮ ይኑርና እናታችን ቅድስት ኪዳነ ምሕረት ያደረገችው ተአምር ጌታችን ኢየሱስ ክርስቶስ እናቱ ማርያምን እናቴ ሆይ በማኅፀንሽ ያደርሁብሽ አዲስ ምድር የተባልሽ አንቺ ነሽ አላት። በመስቀል ተሰቅሎ ሳለ ያዘነችውን ለቅሶ አሰበ። እንደዚህም መላእክት ሁሉ የመለኮት ማደሪያ ናት እያሉ ማርያምን አመሰግኗታል። ዳግመኛም በመከራዬና በምሞትበት ዕለት ከመስቀሉ እግር መቆምን መረጥሽ አለ። ሰረገላ በተባለች ማርያም እናቴ በቀራንዮ ሳለው በቀኜ ቁማ በእኔ ላይ የደረሰውን መከራ አየች። እንዲሁም ዜና ዕረፍቷንና በዓሏን እንድናስብ ጌታችን ኢየሱስ ክርስቶስ እንዳዘዘ እኔም አባታችሁ አባ ጊዮርጊስ ጌታ ክርስቶስ ከተነሳ በኋላ ሕጉን ለማስተማር ፍለጋውን ተከተልኩ። ጥር 21 ቀን ያረፈችበት ነሐሴ 16 ቀን በታላቅ ክብር ወደ ሰማይ ያረገችበት ቀን እንደሆነ ኖ ከመጽሐፍት አግኝቼ ጻፍኩላችሁ። አይሁድ ሥጋዋ በጌቴሴማኒ በመቃብር ውስጥ እንዴት ተገኘ አልተገኘም እንዳይሉ የእመቤታችን ሥጋ የተቀበረባትን ምድርንም ጌታችን ኢየሱስ ክርስቶስ ባረካት። ቤተ መቅደሷ በአረባውያን መካከል ምልጥያኖስ በሚባል ቦታ ታነጸ። እሊህም ስለ እመቤታችን ቅድስት ማርያም ሥጋ ምትሃት ነው የሚሉ ናቸው። ወደ ሰማይ እንዳላረገች የሚናገሩ ናቸው። ልብ የሌላቸው አይሁድ ውሾችን ወደ እመቤታችን ሥጋና ወደ ሐዋርያው በሰደዷቸው ጊዜ ሊያገኙ ስላልቻሉ ምትሃት ነው አሉ። እግዚአብሔር ግን የሥጋዋን ቦታ አዘጋጀ። ወንድሞቼ ስለዚህ በድንግልና ሥጋ በድንግልና ሕሊና ህትምት የምትሆን የእመቤታችን መታሰቢያ እናክብር። አባ ጊዮርጊስ እርገቷን ውዳሴ ድንግል በሚል መጽሐፍ ጽፏል። ልመናዋ ክብሯ በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ያቀረብነውን ጸሎት ልመናችንን እግዚአብሔር ይቀበለን፣ እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ለሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይመልስልን። ለታመሙትን ፈውስ፣ ለታሰሩትን መፈታትን እግዚአብሔር ይላክ። ማህበራችንን የሚጠብቅልን፣ ስናነብ የጎደለውን የነጠበውን በአፈ መላእክት ሙሉ ሞልቶ ይቀበልልን። ከቅዱሳኑ በረከት እንዲያሳትፈን በአንድነት አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የቅዱሳን ዝክር
ቤተሰብ የሆናችሁ ይህንን ቃል ድምጽ የምትሰሙ ሁላችሁም ሼር፣ ላይክ፣ ሰብስክራይብ በማድረግ ቻናሉን እንድትደግፉልን በስመ እግዚአብሔር ስም ሁላችሁንም እንጠይቃለን። ከዚህም በመቀጠል ደግሞ በተለይ በዚህ ስንክሳር ድርሳናት ገል የተጠቀማችሁት ብዙ ስለሚኖር ስልክ ቁጥሬን እዚህ ጋር አስቀምጥላችኋለሁ። ሪከርድ እያደረጋችሁ የተደረገላችሁን ምስክርነት ለዓለም እንዳሰማው እንድታደርጉልኝ ሁላችሁንም በትህትና ጠይቃችኋለሁ። የተወደዳችሁና የተከበራችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም ይህንን ምስል የምትከታተሉ ሼር፣ ላይክ እያደረጋችሁ ለምእመናን ታስተላልፉ ዘንድ በቅዱስ ቃሉ በኢየሱስ ክርስቶስ ስም እጠይቃችኋለሁ። መልክዓ ኪዳነ ምሕረት እግዚአብሔር አብ እመቤቴ ኪዳነ ምሕረት ሆይ በአካል ሶስት ሲሆን በመለኮታዊ ባህሪ በአንድነቱ ጸንቶ የሚኖር የብርሃን መገኛ እሱ እግዚአብሔር አብ ለቃል ኪዳንሽ የተሰጠውን ልዩ ክብር ብሩህ አድርጎ ያሳየኝ ዘንድ የቸርነቱ ጸዳለ ብርሃን አይነ ልቦናዬን ያብራልኝ። የቃል ኪዳኗ እመቤቴ ሆይ ከእግዚአብሔር በታች በሰማይም በምድርም አንቺ የሁሉ እመቤት ነሽና ሰላም ለዝክረ ስምኪ እመቤቴ ኪዳነ ምሕረት ሆይ በብርሃናዊ ኮከብ ለተመሰለው ስም አጠራረሽ ሰላምታ ይገባል። በጨለማ ለሚኖሩ ሕዝቦች ብርሃኑን አብርቶላቸዋልና የቃል ኪዳን እመቤቴ ሆይ የአምላክ ቃል ኪዳኑ መዛግብት በዕለተ ዓርብ የተገኘውን የደህንነታቸውን ተስፋ ያስገኘሽ እውነተኛ መዝገብ ነሽና እኮን አባታችን ቀዳማዊ አዳም በጭንቅና በሐዘን ከገነት ወጥቶ በተሰደደ ጊዜ ከልቦናው ሐዘን ተረጋግቶ ብሻልና ሰላም ለስዕርተ ርስኪ እመቤቴ ኪዳነ ምሕረት ሆይ ያለማቋረጥ ሰማያዊ ጠል ለረበረበበትና የሐር ጉንጉን ለሚመስለው ስዕርተ ርስሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ ሞትን የሚያስከትል እንደ ኤልያስ ስጋዊ ሕይወት ያይደለ የነፍሴን ሕይወት ይሰጠኝ ዘንድ በታላቅ ጉባኤ ፊት የምህረት ቃል ኪዳን በገባልሽ ልጅሽ ዘንድ አማልጅኝ። ሰላም ለርእስኪ እመቤቴ ኪዳነ ምሕረት ሆይ ከተፈጥሮ ባህሪያት ሁሉ በበላይነት ላለውና ለሚኖረው ርስሽ ሰላምታ ይገባል። የቃል ኪዳን እመቤቴ ሆይ ተገቢ በሆነ ጎዳና ሁሉ ቃል ኪዳን ግቢልኝ። የሞት ጋራ ግን ቃል ኪዳን ተገብተናልና የሚል ሁሉ ከንቱ ነገርን ተናገሩ፣ ነፍሳቸውም አጠፉ። ሰላም ለገጽኪ እመቤቴ ኪዳነ ምሕረት ሆይ ከፀሐይና ከጨረቃ የብርሃን ጸዳል ይልቅ የሚያንጸባርቀውን በንጽህና በቅድስና ለሚያበራው ለፊትሽ ደም ግባት ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ ልዩ ህብር ባለው ቀስተ ደመና ምሳሌ የቃል ኪዳን ምልክት አድርጎ ይቅርባይ ከሚሆን ፈጣሪ ዘንድ አባታችን ኖህ አንቺን ከተቀበለ ጀምሮ እነሆ ምድርን ዳግመኛ የጥፋት ውሃ አላገኛትም። ሰላም ለቀራንብትኪ እመቤቴ ኪዳነ ምሕረት ሆይ የዓይኖችን እይታና አገላለጥ ለመጠበቅና ለመንከባከብ ለተፈጠሩ ቀራናብቶችሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ ያለ ዘርአ ብሲ የወለድሽውን ልጅሽን ኃጣን እንኳ ቢሆን ስምሽን ከጠሩ እምርልሻለሁ ስትል የገባህልኝን ቃል ኪዳን ወዴት አለ ብለሽ አሳስቢው። ሰላም ለአዕይንቲኪ እመቤቴ ኪዳነ ምሕረት በታላቅ አዳራሽ ውስጥ በሁለት አንጻር ተተክለው እንደሚያበሩ የቀንዲል መብራቶች ለተመሰሉ ዓይኖች ሰላምታ ይገባል። የቃል ኪዳን እመቤቴ ሆይ የይቅርታና የርኅራኄ መገኛ አንቺ ነሽና የቃል ኪዳንሽ ከጥፋት ሁሉ አድኝኝ፣ ያላንቺ ማዳን የሚቻለው የለምና። ሰላም ለአእዛኒኪ እመቤቴ ኪዳነ ምሕረት ሆይ ባህሪሽን በባህሪ አድርጎ ስጋሽን ከለበሰ ፈጣሪ ልጅሽን ዘንድ የቃል ኪዳን ምስራች ለተናገረችው አእዛኖች ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ ለጽድቅ የሚያበቃ በጎ ምግባር ባይኖረኝም እንኳ የገሃነም ደጅ እንዳታሳዩኝ
እንዳታሳዩኝ እማልድሻለሁ ቃል ኪዳንሽ እንዲሁ በከንቱ አይደለምና። ሰላም ለመላትህኪ እመቤቴ ኪዳነ ምሕረት ሆይ የጽጌረዳ አበባ ለመሰሉ ጉንጮች ሰላምታ ይገባል። ነገር ግን በአምስቱ ሐዘናት እንደ እሳት የሚያቃጥል እንማን ጠወለጉ። ኦ እኔን የቃል ኪዳኗ እመቤቴ ሆይ የሁለቱ ሕማማቶች የህሊና የሐላ ነፍሳት በገሃነም ተጠለው ደግሞ ከሚያለቅሱበት ከዚያ እንዳልወድቅ በቃል ኪዳንሽ ተላ ደስታ ወደ አለበት ቦታ አስገቢኝ። ሰላም ለአይናፊኪ እመቤቴ ኪዳነ ምሕረት ሆይ በአምላካዊ ዕደ ጥበብ ግራ ቀኝ የሕይወት መስከው ደግሞ ለወጣላቸው አይናፎችሽ አፍንጮችሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ በቃል ኪዳን ጽኑ አጥርነት ከጠላት ጥፋት ጠብቂኝ። ያ ክፉ አውሬ ዲያብሎስ ሊውጠኝ አፉን በከፈተ ጊዜ በበትረ መዓት ራሱን ቀጥቅጠሽ አጥፊው። ሰላም ለከናፍሪኪ እመቤቴ ኪዳነ ምሕረት ሆይ ስለ ኃጣን ለምነው ማልደው ይቅር ባይ ከሚሆኑ አምላክ ዘንድ የምህረትን ቃል ኪዳን ላስገኙ ከናፍሮች ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ ለእውነተኛዋ ቃል ኪዳንሽ የክብረ በዓሏ ከገሊላ እስከ ጎልጎታ የተመላለሽበት ክብር አክሊል በእኔ በኃጡ አገልጋይሽ ራስ ላይ ደግሞ አቀናጅኝ። ሰላም ለአፉኪ እመቤቴ ኪዳነ ምሕረት ሆይ ቅዱስ መጽሐፍ ለሚናገርበትና የትሩፋትን በረከት ለሚያስገኝ አፍሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ አንደበት በታሰሩ አፍም በተዘጋ ጊዜ በተወደደው ልጅሽና የብዙ የሚሆኑ በመላእክቶች ፊት እንዳላፍር በተቀበልሽው ቃል ኪዳን ማጸናለሁ። ሰላም ለአስናንኪ ለትክክለኛው አበቃቀላቸው ተሽልተው እንደነጹ እንደ በጎች መንጋ ንጹሃን ለሆኑ ጥርሶች ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ እኔን አገልጋይሽን የቃል ኪዳን ከ14 አድርጊልኝ። በደልን የሚወድ ጠላቴ ግብፃዊውን የጸሎትሽ ክንድ ሙሴ በአሸዋ ውስጥ ይቅበረው። አሜን። ሰላም ለልሳኒኪ እመቤቴ ኪዳነ ምሕረት ሆይ ከሥላሴ ፊት በሚቆሙ ከሰማይ ካህናት ሱራፌል ይልቅ ምስጋናን አብዝቶ ለሚናገር አንደበትሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ ስለ እስራኤል ደህንነት የአውሴ ነቢይ የሶስቱን አርእስተ አበው ማለት የአብርሃም የይስሐቅን የያዕቆብን ቃል ኪዳኗና የሙሴንም ባለሟልነት እንዳሳሰበ ስለ እኔም በመከራ ዘመን ጊዜ የመታሰቢያ ቃል ኪዳንሽ አሳስቢልኝ። ሰላም ለቃልኪ እመቤቴ ኪዳነ ምሕረት ሆይ የተጎናጸፈ በብስራተ መልአከ ገብርኤል ቃል ኪዳን ለተቀበለው ቃልሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ የእግዚአብሔር የልዑል ኃይሉ ማደሪያው ሆነሻልና ኃጣን መዳን ወይም መጽደቅ የሚችሉበት ገንዘብ የይቅርታዋች የቸርነቱ ቃል ኪዳን እንኳን ሰጠሽ። እሰይ እሰይ እያልን እናመሰግንሻለን። ሰላም ለእስትንፋስኪ እመቤቴ ኪዳነ ምሕረት ሆይ ከይሲ ዲያብሎስ መርዝ የቁስሉ ኃጣን ነፍሳት ፈውስና ጤናን ደግሞ ላስገኘ እሳተ ነፍስሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ በቃል ኪዳንሽ ኃጢአቴን አስተሰርይልኝ። ያለ ቃል ኪዳንሽ አዳኝ የሚሆን ከክርስቶስ መስቀል በስተቀር ከሲኦል የሚድን ሰው ከቶ አይኖርምና። ሰላም ለጉርኤኪ እመቤቴ ኪዳነ ምሕረት ሆይ መራራውን ከጣፋጭ በየወገኑ ለሚለይ ንዑድ ክቡር ለሚሆን ጉሮሮች ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ እንግዲህ ስለ ቸርነትሽ ምን ውለታ እከፍላለሁ? ኃይሌ ድካም በመሆኑና በሁለት አቅጣጫ የተደቀነውን ልዩ ፈተና ልወጣው ባለመቻሌ ዓለም ጠባኛለችና። ነገር ግን እናቴ ሆይ በቀላል ኪዳንሽ አረጋጊኝ። ሰላም ለክሳዲኪ እመቤቴ ኪዳነ ምሕረት ሆይ በጥበብ አዋቂነት በተራራ ወይም በከፍተኛ ቦታ ላይ መሰረቷ የተመሰረተ የዳዊትን ቤተ መንግስት ለሚመስለው ክሳድሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ የአገልጋዩ ሰውነት ማርታ ሆይ ስለምን በብዙ ትደክሚያለሽ? ብዙ ከመመራመር ጥቂት ትሩፋት ይበቃልና
ብለሽ ወደ እዝነ ልቦናይ ተጠግተሽ ሰውነቴን አረጋጊያት። ሰላም ለመታክፍትኪ እመቤቴ ኪዳነ ምሕረት ሆይ ከመርገምና ከዘለፋ ከአገዛዝ የበረከት ነጻነት ለተጎናጸፍሽ ትከሾችሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ማርያም በእውነተኛው የቃል ኪዳን ትከሻሽ እንኮኮ በይኝ ከልጅሽ መንጎች መካከል የድርሻሽን አስራት አድርገሽ ወሰጅኝ። የሃይማኖቴ አሌታ ፍጹም ተስፋ ያንቺ ነሽና። ሰላም ለዘባንኪ እመቤቴ ኪዳነ ምሕረት ሆይ አስቀድሞ ወደ ደብረ ቁስቋም በወሰደው ምሕረት አምላክን ለአዘለ ጀርባሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ ስምሽን በስሙ ላይ የሰየመውን የኋለይቱ የፍርድ ሰዓት ደሙ ባያሰለጥነው አንቺ ቅርባይ እናቱ የቃል ኪዳን አስራት አድርገሽ ተቀበዩ። ሰላም ለእንግዳኪ እመቤቴ ኪዳነ ምሕረት ሆይ በእንግዳሽ አካባቢ ለምትገኘው ሕጽንሽና በግራ በቀኝ ላሉ እጆችሽ ሰላምታ ይገባል። የቃል ኪዳን እመቤቴ ማርያም ሆይ ምድራዊ ስጋዊ ሰውነቴን ወደ መሬትነቷ በተመለሰች ጊዜ ለነፍሴ አንቺ ካለሽበት መልካሙን ቦታ ላዘጋጀላት አንቺ በጎለጎታ በፈሰሰው በልጅሽ ነጸፍጻፍ ደም እማልድሻለሁ። ሰላም ለመዛርኢኪ እመቤቴ ኪዳነ ምሕረት ሆይ ረቂቅ ባህሪ መለኮትን ከስጋ ስጋ ከነፍስሽ ነፍስ ነፍስቶ ሰው የሆነ ክርስቶስን ታቅፊው ለተንከባከቡት ክንዶችሽና ኩርማዎችሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ ከምድራውያን ጻድቃን ሰማዕታት ከሰማያውያን መላእክት ይልቅ አንቺ የመረጠሽ ነሽ። በጽኑ እምነት መታሰቢያሽን ያደረገ ኃጣን ቢሆን እንኳ በመንግሥተ ሰማያት ከአንቺ ጋር ነግሶ ይኖራልና። ሰላም ለእመታቲኪ እመቤቴ ኪዳነ ምሕረት ሆይ በእግዚአብሔር ቤተ መቅደስ ሳለሽ የሐሩን ፈትልና ወርቁን አስማምተው ለፈተሉ ክንዶች ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ የምሕረት ቃል ኪዳንሽ በእኔ ላይ ደሞ አስፈጽሚ። ተራጋሚ የነበረ ሳሚን ደሞ ሰሎሞን በጥበቡ በሞት እንዳስወገደው የእኔንም ጠላት በልዩ ተአምራትሽ ከመኖር ወደ አለመኖር አስወግጁ፣ እሱ ተራጋሚ ነውና። ሰላም ለራህኪ እመቤቴ ኪዳነ ምሕረት ሆይ በታላቋ መቅደስ ኦሪት ሳለሽ ሰማያውያን መላእክት ያመጡልሽን ሰማያዊ ህብስትና ሰማያዊ መጠጥን ለተቀበሉ ለእጆችሽ መዳፍ ሰላምታ ይገባል። የቃል ኪዳኗ እመቤቴ ማርያም ሆይ እንደዚሁም ሁሉ ጥረኝ ውሃ ለተጠማ ጠጥተሽ ብገኝ ጥቂቱን ስጦታዬን ደሞ እንደተመረጠ የሰርክ መስዋዕት አድርጎ ቃል ኪዳንሽ ይቀበልልኝ። ሰላም ለአጽብኢኪ እመቤቴ ኪዳነ ምሕረት ሆይ ንጹሃን ለሚሆኑ ጣቶችሽና እንደ በረዶ ለሚነጹ አጽፋሮችሽ እንዲሁም ያማረ የጣፈጠ የወተት መፍለቂያ ለሆኑ ሁለቱ ጦቶችሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ በዘመነ በልግ ደሞ የተገኘሽ የጽጌረዳ አበባ ነሽና እኮን ስለዚህ ለሰይጣንና ለተከታዮቹ ከተዘጋጀ ገሃነም እሳት በቃል ኪዳንሽ ኃይል እድን ዘንድ በድንግልና ወተትን እንደሚያመነጭ ጡቶትሽ እጅግ የሚያስደንቀውን ደም ግባትሽን ማጸናለሁ። ሰላም ለገባወትኪ እመቤቴ ኪዳነ ምሕረት ሆይ በማይጠወልግና በማይረግፍ የወርቅ ሐመልማል በግራ በቀኝ ለተሸለሙ ጎኖች ሰላምታ ይገባል። የቃል ኪዳኗ እመቤቴ ማርያም ሆይ ኃጣን ወደ ሲኦል ጨለማ በወረዱ ጊዜ እኔን ደሞ አገልጋይሽን ከነሱ ነጥለሽ በቃል ኪዳንሽ ጎን አቁሚኝ። ኃጣን በሕይወታቸው ሳሉ ከጻድቃን ጋር መተባበርን ጠልተዋልና። ሰላም ለከርስኪ እመቤቴ ኪዳነ ምሕረት ሆይ የከርስ መላእክት ወገን ለሚሆንና በመጠነ ክብሩ ሰማያዊ ህብስትን ለሚመግብ ብሩክ ከስጋሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ የእግዚአብሔር የሕጉ ታቦት የተባልሽ ጽዮን ማርያም አንቺ ነሽና እኮን ስለዚህ የቃል ኪዳንሽ ፏፏቴ ውሃ ከፍቅረ ንዋይ ፈጽሞ ይጠበኝ። ገንዘብ ወዳድነት ሰይጣን ወጥመድ ያስገባልን። አሜን። ሰላም ለልብኪ እመቤቴ ኪዳነ ምሕረት ሆይ ከኩላሊትና ከመሰሎቹ ጋራ ተባብሮ ለሚገኘው ልቦናሽ ሰላምታ ይገባል። ለአማውትሽና ደሞ ለውስጣዊ ገንዘቦችሽ ሁሉ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ የፍቅርሽን መና እየመገብሽ
በቃል ኪዳንሽ የብርሃን ፋና ጎዳናውን እየመራሽ በቀስተ ደመና ጭንሽ ደስታ ካለበት ገነት አግቢኝ። ሰላም ለህንብርትኪ እመቤቴ ኪዳነ ምሕረት ሆይ የተኩላ የብር ጉትቻ ፈርጥ ለሚመስለው ህንብርት እንዲሁም ለብሩክ ማህፀንሽና ለንጹህ ወገብሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ ክብርት የአምላካችንን የክርስቶስ እናት እንደመሆንሽ ቀናይ መልአክ በአየር ላይ እንዳይቃወማት እስከ 3ኛው ሰማይ ነፍሴን ተንከባክበሽኛልና። ሰላም ለድንግልናኪ እመቤቴ ኪዳነ ምሕረት ሆይ ለአምስቱ ሐዋሳት አካል መመኪያ ለሆነ ድንግልናሽ ሰላምታ ይገባል። የነባቢት መቅደስ አዕማድ ወይ ምሰሶ ለሚሆኑ አቆያጾች ሰላምታ ይገባል። የቃል ኪዳን እመቤቴ ሆይ የእግረ እግዚአብሔር የሕጉ ታቦትና የሐዲስ ኪዳን ጽላት አንቺ ነሽ እኮን። አሁንም መድኃኒተ ሥጋ ወነፍስ የሚሆን የልጅሽን ደም ከእግረ እስከ ራስ ጸጉሬ ቀቢኝ። የልጅሽን ደም የነፍስን ደዌ ይፈውሳልና። ሰላም ለአብራኪኪ እመቤቴ ኪዳነ ምሕረት ሆይ በስግደትና በመማለድ ጊዜ ለእግሮችሽ ጋራ ለሚተባበሩ አብራኮችሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ የአብን አካላዊ ቃል ተቀብለሽ በማኅፀንሽ የወሰንሽው ኃጣን ወደ ገነት እንዲጣሉ በፈረደ ጊዜ ለነፍሴ ይቅርታውን ያደርግላት ዘንድ አጥብቀሽ ለምኝልኝ። ሰላም ለሰኳነኪ እመቤቴ ኪዳነ ምሕረት ሆይ የሄሮዶስ ጭፍሮች የቤተልሔምን ሕፃናት በፈጁ ጊዜ በእሾህና በእንቅፋት እየተሰቃዩ ደግሞ ከቤተልሔም እስከ ደብረ ቁስቋም ለገሰገሱ አብራኮችሽና ጫሞችሽ ሰላምታ ይገባል። የቃል ኪዳን እመቤቴ የቅስራ ልጅ ሆይ ደግሞ አንተን የምትወድህን ነፍስ ስለ 3 ባህሪዋ ብለ በውኑ ትኮንናታለህን ብለሽ የሰማይን አምላክ ትጠይቅልኝ ዘንድ እማጸንሻለሁ። ሰላም ለአጽብኢኪ እመቤቴ ኪዳነ ምሕረት ሆይ እያንዳንዳቸው በብርሃናዊ አጽፋር ለተሸለሙ ከጫሞችሽ በፊት በቀዳሚነት ለሚገኙ ለሁለት እግሮች ሰላምታ ይገባል። የቃል ኪዳን እመቤቴ ማርያም ሆይ ለእንደኔ ያለ ሟች ሰው ቢነግሩት ደሜን በአንደበቱ ጽዋ ቀድቶ እየጠጣ ወሬን ደግሞ ስለሚያዘምት አንቺ በቃል ኪዳንሽ ኃጢአቴን ሸሽገሽ ንጹሕ አድርጊልኝ። ሰላም ለቆሚኪ እመቤቴ ኪዳነ ምሕረት ሆይ የትሩፋት አየር ላሳደገውና የኃጢአት ኃይል ነፍስ ፈጽሞ ለማናውጸው አካለ ቆም ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ በቃል ኪዳንሽ ክንፍ ሰውረሽ ከኩነኔ አድኝኝ። ቃል ኪዳንሽ የማዳን ስልጣንም ባይኖሮስ ኖሮ የበላኤ ሰብን ደሞ ነፍስ ማዳን ባልተቻለውም ነበርና። ሰላም ለመልክኢኪ እመቤቴ ኪዳነ ምሕረት ሆይ ከኤልሳቤትና ከሐና መልክ ይልቅ በደም ግባቱ በወዘናውና በልምላሜው ልዩ ለሆኑ መልክሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ በሥጋ በነፍስ በአፋ በውስጥ ድንግል የምትሆን ክብርት እመቤቴ ነሽና በፈጣሪ ፊት ደግሞ ፍጹም ባለሟልነትን ያለውን ቃል ኪዳንሽን የንግድ ወራት አልቆ ወረት ደግሞ በተቆጠረም ጊዜ ይሁንልኝ አሜን። ሰላም ለጸአተ ነፍስኪ እመቤቴ ኪዳነ ምሕረት ሆይ የሚያስፈራ መልአከ ሞት ጥቁር ጥላውን ሳይጥል ብሽ ህሱም ራእዩን ደግሞ ሳያሳየሽ የብርሃንን ጸዳል ደግሞ ለማየት ብቻ ለተለየችው ጸአተ ነፍስ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ ሞት ከሥጋዬ ለይቶ በወሰደኝ ጊዜ ከሦስቱ አስደንጋጭ ነገሮች በቃል ኪዳንሽ ታድኝኝ ዘንድ በእግዚአብሔር መለኮት ባህር ይማለድሻለሁ። ሰላም ለበድነ ሥጋኪ እመቤቴ ኪዳነ ምሕረት ሆይ የአብ የባህሪ ሕይወቱ መንፈስ ቅዱስ ፈጥኖ አስነስቶታልና በመካነ መቃብር ፈጽሞ ላልዘገየው በድነ ሥጋሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ማርያም ሆይ ጻድቃንን ብታደኛቸው ድንቅ ተብሎ ለማይነገርሽ ጸብ ድንቅ ተብሎ ይነገርሽ ዘንድ በቃል ኪዳን ጥበብ ኃጣን ለማዳን ተፋጠኝ። ሰላም ለእንግዝእተ ሥጋኪ እመቤቴ ኪዳነ ምሕረት ሆይ በልዩ ምስጋና በበፍታና በሽቱ በጴጥሮስ እጅ ለተገነዘው ግንዘተ ሥጋሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ እኔን የኃጣን ቅባት አልቀባም ብያለሁና ቃል ኪዳኔንም ለምን ተስፋ ታደርጋለህ? ረዳቴንስ ለምን ትፈልጋለህ? ሳቲ በችግሬ ጊዜ ፈጥነሽ በመድረስ ይቅርታ አድርጊልኝ።
ሰላም ለመቃብርኪ እመቤቴ ኪዳነ ምሕረት ሆይ የምድር አሕዛብ ሁሉ ለሚሰበሰቡባት መካነ መቃብር ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ በእኔ ሟች የምሆን አገልጋይሽ በሞቴ ሰዓት ደግሞ ፈጥነሽ ደረሽልኝ። ከኪዳን ወገን አንዱ ወይም ደግሞ አንዲቱ ስትሞት በዚያ ነፍስን ለማረጋጋት አንቺ ፈጥነሽ ትደርሻለሽና። ሰላም ለተንሳኤ ስጋኪ እመቤቴ ኪዳነ ምሕረት ሆይ መቃብር ክፈቱልኝ መገነዝ ፍቱልኝ ሳይል የክርስቶስ የትንሣኤው ምሳሌ ለሚሆን የሥጋ ትንሣኤ ሰላምታ ይገባል። የቃል ኪዳኗ ባለቤት ሆይ የአባታችን የአዳምን የጥንት የመዳኑ ተስፋ አንቺ ነሽ እኮን ቃል ኪዳንሽን ጸሎትሽ ከእርሱ ጋር ባይኖርስ ኑሮ በነፍሱም በሥጋውም በዚያውም በጥፋት ጨለማ ጉድጓድ ውስጥ ተደፍኖ በቀረ ነበረ። ሰላም ለፍልሰተ ሥጋኪ እመቤቴ ኪዳነ ምሕረት ሆይ ከዚህ በፊት የልጅሽ ሥጋ ወደ ፈለሰበት ወደ አዲሱ የሕይወት ሕንፃ አዳራሽ ለተዛወረ የሥጋሽ ፍልሰት ሰላምታ ይገባሻል። የቃል ኪዳኗ እመቤቴ ሆይ የዓለሙ ሁሉ መድኃኒት ሆይ ነፍሴን በቃል ኪዳንሽ ታድኝ ዘንድ እማልልሻለሁ። በመድኃኒት አዋቂነትሽ የመድኃኒት ፈውስ ቁስሌን ቀብተሽ አድነሽኛልና። ሰላም ለአኮቶ ለእግዚአብሔር እመቤቴ ኪዳነ ምሕረት ሆይ በችግረኞቹ ጉባኤ መካከል የመታሰቢያሽን ቃል ኪዳን እነግር ዘንድ በቸርነቱ ጥሪ የጠራን እግዚአብሔርን አመሰግነዋለሁ። የቃል ኪዳኗ እመቤቴ ሆይ ስለሆነው እመቤቴ ማርያም ሆይ በዚህ በ42ቱ ድርሳናት መልክሽ የሚጸለየውን ሁሉ በትንሣኤ ጊዜ በክብር ተቀብለሽ በሕያዊት ነፍስ ፊት ላይ ደግሞ ሰማያዊን አክሊልን መንግሥት አቀናጅኝ። ስብሃት ለኪ እመቤቴ ኪዳነ ምሕረት ሆይ ወላዲ በመሆን እግዚአብሔር አብ የሚመሰገንበት ገንዘብ ላንቺ ምስጋና ይገባል። ተወላዲ በሚሆን እግዚአብሔር ወልድ በሚመሰገንበት ገንዘብ ላንቺ ምስጋና ይገባል። ያልተወለደ ሰራጺ በሚሆን እግዚአብሔር መንፈስ ቅዱስን በሚመሰገንበት ገንዘብ ላንቺ ምስጋና ይገባል። ከጠላት ሰይጣን መክበብ በየቀኑና በየሰዓቱ ተጠብቂ ዘንድ ለዘላለሙ ደግሜ ደጋግሜ በቃል ኪዳንሽ እማጸናለሁ። ሰላም ለኪ እመቤቴ ኪዳነ ምሕረት ሆይ ሰላምታ ላንቺ ይገባል። አለይታ ተስፋዬ ላንቺ አንቺ ነሽና ሰላምታ ላንቺ ይገባል። ኃጣንን አማልደሽ የምታጸድቂ አንቺ ሰላምታ ይገባሻል። ከዘጠናው በጎች ተለይቶ የጠፋ በግ አዳምን የምትፈልጊ ላንቺ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ የምህረት ቃል ኪዳን ምልክት ሆይ ዘንድ ጌታ አንጽኖ ሐውልት አድርጎ ያቆመሽ ላንቺ ሰላምታ ይገባል። ፍቅርን የሚያጸና ለፍጥረቱ ሁሉ የመዳን ምልክት ለሆንሽ ላንቺ ሰላምታ ይገባል። ሰላም ለኪ እመቤቴ ማርያም ሆይ ከገንዘብ ሁሉ ክብር ያለው ወርቅ ነሽና ሰላምታ ላንቺ ይገባል። የችግረኞችን መዝገብ የሰማያዊ ብልጽግና ነሽና ሰላምታ ላንቺ ይገባል። ሰላም ለኪ እመቤቴ ኪዳነ ምሕረት ሆይ የሚዛኑን ክብደት በውሃ የምታስለው ውጪ ላንቺ ሰላምታ ይገባል። ድንግል ሆይ በአንቺ መታመኔንም እንደ ልዩ ትሩፋትና ስነ ተጋድሎ አድርገሽ ቁጠሪልኝ። ሰላም ለኪ እመቤቴ ኪዳነ ምሕረት ሆይ በጎ ሥራ በመስራትና በትሩፋት ገድል ለመጽደቅ በተነሰነን ጊዜ አንቺን መጠጊያ መከታ አድርገሻለሁና ላንቺ ሰላምታ ይገባል። ድንግል ሆይ የቃል ኪዳን ባለቤት ነሽና ነፍሴን ከጥፋት አድኝኝ። ሰላም ለኪ እመቤቴ ኪዳነ ምሕረት ሆይ ሰማያዊ መንግስቱ መገኛ መድን አንቺ ነሽና ላንቺ ሰላምታ ይገባል። ድንግል ሆይ አንቺን የሚወድ ፍጹም ዋጋውን ለማግኘት ደግሞ በተስፋ ይኖራልና ሰላምታ ይገባሻል። ሰላም ለኪ እመቤቴ ኪዳነ ምሕረት ሆይ እንደ ቃል ኪዳንሽ ምስጋና የሚነገርበትን ቤተ ክርስቲያንን በስምሽ ያሳነጸውን መታሰቢያሽን ያደረገውን በስምሽ የጸለየውን ከበረከትሽ ታሳትፊውና ይቅርባይ ከሚሆን ልጅሽ ይቅርታን ተሰጪው ዘንድ ሰላም እያልኩኝ ከፊትሽ ወድቄ በቃል ኪዳንሽ እማጸናለሁ። እመቤቴ ማርያም ሆይ በክፉ ሰዎች እጅ ከመውደቅ በቃል ኪዳንሽ ጠብቂኝ። በልዩ ጠላት በዲያብሎስ ወይም በሰይጣን ኃይል ተይዞ ከመቀጥቀጥ በእግረ አጋንን ከመረገጥ ከመቀጥቀጥ አድኝኝ ለዘላለሙ አሜን። ያቀረብነውን ጸሎት ልመናችንን ተቀበይን። ስናነብ የጎደለውን የነጠበውን በአፈ መላእክት ሙይልን። በአንቺ የተሞላ ይሁንልን ኪዳነ ምሕረት ወይ
ለታመሙት ፈውስ፣ ለታሰሩት መፈታትን፣ ለሀገራችን ሰላም፣ ፍቅር፣ አንድነት ባለንበት በረከት ሰጭን ዘንድ እንዲህ ብለን ልጅሽ እንዳስተማረን አባታችን ሆይ እንላለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የተወደዳችሁና የተከበራችሁ የቅዱሳን ዝክር ቤተሰብ የሆናችሁ ይህንን ምስል የምትከታተሉ በእናታችን በወላዲተ አምላክ በኪዳነ ምሕረት ስም ጠይቃችኋለሁ። ሼር ላይክ እያደረጋችሁ ለምእመናን ታደርሱ ዘንድ በእግዚአብሔር ስም እማጸናለሁ። ከዚህ በመቀጠል ደግሞ ስንክሳር ዘወርኀ ሰኔ 16 ቀን የሚነበበውን በስላሴ ስም አነባለሁ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 16 በዚህ ዕለት መልካም ሽምግልና ያለው ስም አጠራሩም የከበረ በገዳም የሚኖርና በገል የተጠመደ አባት የላይኛው ግብጽ ሰው አባ አቡናፍር አረፈ። የዚህን አባት ገድል የተናገረ አባ በፍኑትዮስ ነበረ። እርሱም ቁጥሩ ከገዳማውያን ነውና። አባ በፍኑትዮስም ወደ በረሃ ውስጥ በገባ ጊዜ አንዲት የውሃ ምንጭና አንዲት የሰሌን ዛፍ አግኝቶ በዚያች እየተጋደለ ብዙ ዘመን ኖረ። በአንዲት ዕለትም አባ በፍኑትዮስ ወደ እርሱ ሲመጣ አባ አቡናፍርን አየው፣ ፈርቶም ደነገጠ። የሰይጣን ምትሃት የሚያይ መስሎታልና። ይህም አባት አቡናፍር ልብስ አልነበረውም፣ ጸጉሩና ጽሕም ሥጋውንም ሁሉ ይሸፍናሉ። አባ በፍኑትዮስንም በላዩ በመስቀል ምልክት አማትቦ አጽናናው። በፊቱም አቡነ ዘበሰማያትን ጸለየ። ከዚያም በኋላ አባ በፍኑትዮስ ሆይ መምጣት መልካም ነው አለው። ይህንን በማለት ከእርሱ ፍርሃቱን አራቀለት። ከዚህ በኋላ ሁለቱም በአንድነት ጸልዮ የእግዚአብሔርንም ገናናነት እየተናገሩ ተቀመጡ። ከዚህ በኋላ ወደዚህ በረሃ ከዓለም አወጣጡ እንዴት እንደሆነ በዚያም በረሃ አኗኗሩ እንዴት እንደሆነ ይነግረው ዘንድ አባ በፍኑትዮስ አባ አቡናፍርን ለመነው። አባ አቡናፍርም እንዲህ ብሎ መለሰለት። እኔ ደጋጎች እውነተኞች መነኮሳት በሚኖርበት በአንድ ገዳም እኖር ነበረ። የገዳማውያን ልዕልናቸው ሲናገሩ ሲያመሰግኗቸው ሰማው። እኔም ከእናንተ የሚሻሉ አሉን አልኳቸው። እነርሱም በበረሃ የሚኖሩ በእግዚአብሔር ዘንድ የከበሩ ናቸው። እኛ ለዓለም የቀረበን ስንሆን ብንተክዝና ብናዝንም የሚያረጋጋን እናገኛለን። ብንታመምም የሚጠይቀን የፈለግነውን ሁሉ እናገኛለን። በበረሃ የሚኖሩ ግን ከዚህ ሁሉ የራቁ ናቸው አሉኝ። ይህንን ነገር በሰማሁ ጊዜ ልቤ እንደ እሳት ነደደ። መንፈቀ ሌሊትም በሆነ ጊዜ የፈቀደውን ይመራኝ ዘንድ ወደ ክብር ባለቤት ጌታችን ተነስቼ ጸለይኩ። ትንሽ እንጀራም ይዤ ተጓዝኩ። አንድ ጻድቅ ሰውም አግኝቼ የገዳማውያን ገድላቸውንና ኑሯቸውን ያስተምረኝ በእርሱም ዘንድ ኖርኩ። ከዚህ በኋላ ወደዚህ ደረስኩኝ። እግዚአብሔር ያዘጋጀልኝ ይችን ሰሌን አገኘዋት። በየዓመቱም 12 ዘለላ ታፈራለች። ለየወሩም የምመገበው አንዱ ዘለላ ይበቃኛል። ውሃም ከዚች ምንጭ እጠጣለሁ። በዚችም በረሃ እስከ ዛሬ 30 ዓመት ኖርኩ። ከቶ ያላንተ የሰው ፊት አላየሁም አለኝ። ይህንን ሲነጋገሩ የእግዚአብሔር መልአክ ወደ እነርሱ ወረደ። ክብር ይግባውና የጌታችንን ኢየሱስ ክርስቶስ ሥጋና ደሙን ሰጣቸው። ከዚህም በኋላ ከሰሌን ፍሬ ጥቂት ምግብ ተመገብን። ያን ጊዜም የቅዱስ አባ አቡናፍር መልኩ ተለወጠ፣ እንደ እሳትም ሆነ። በእግዚአብሔር ፊት ተንበርክኮ ሰገደ። ለአባ በፍኑትዮስም ሰላምታ ሰጠው። ያን ጊዜም ነፍሱን በጌታ እጅ ሰጠ። ቅዱስ በፍኑትዮስም በጸጉር ልብስ ገንዞ በዚያች ቦታ ቀበረው።
ከዚህም በኋላ አባ በፍኑትዮስ በዚያች ቦታ ይኖር ዘንድ አሰበ። በዚያን ጊዜ ያቺ የሰሌን ዛፍ ወደቀች፣ የውሃ ምንጭ ደረቀ። ቅዱስ አባ በፍኑትዮስ ወደ ዓለም ተመልሶ የገዳማውያን ዜና ይልቁንም የቅዱስ አባ አቡናፍርን ዜና ይሰብክ ዘንድ ይህ በእግዚአብሔር ፍቃድ ሆነ። ለእግዚአብሔር ምስጋናውን እኛንም በሊህ የከበሩ ገዳማውያን ጸሎት ይማረን። በረከታቸው ከኔና ከኛ ከሁላችን ከዚህ ከተሰበሰብነው ከቅዱሳን ዝክር ቤተሰብ ጋር ጸንቶ በእውነት ለዘላለሙ ይኑር አሜን። ዳግመኛም በዚህች ዕለት የእግዚአብሔር መልአክ ለዮሴፍ በሕልም ተገለጠለት። ሕፃኑንና እናቱን ይዞ ወደ እስራኤል አገር እንዲመለስ አዘዘው። ለእግዚአብሔር ምስጋናውን እኛንም ስለ እናቱ ስለ እመቤታችን ቅድስት ድንግል ማርያም መከራና ስደት ይቅር ይበለን ለዘላለሙ አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን፣ እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ሰላሙን በሁላችን ላይ ያኖር። የእግዚአብሔር በረከት አይለየን። ለታመሙትን ፈውስ፣ ለታሰሩትን መፈታት እግዚአብሔር ይልክልን ዘንድ የአምላክ በጎ ፍቃድ ይሆንልን። ስናነብ የጎደለውን የነጠበውን በአፈ መላእክት ሞልቶ ይቀበልልን። ከቅዱሳኑ በረከት ያሳትፈን ዘንድ በአንድነት አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የተወደዳችሁና የተከበራችሁ የቅዱሳን ዝክር ቤተሰቦች የሆናችሁ ይህንን ምስል የምትከታተሉ በቅንነት ሁላችሁም ሼር፣ ላይክ፣ ሰብስክራይብ በማድረግ ለምእመናን እንድታስተላልፉ እንዲሁም ደግሞ በእነዚህ ቅዱሳን የተደረገላችሁን ተአምር እዚህ ላይ በምተውላችሁ ስልክ ቁጥር በዋትሳፕ ወይ በቴሌግራም ወይም በኢሞ ሪከርድ እያደረጋችሁ የተደረገላችሁን በተለይ ስማችሁን የት ሀገር እንዳላችሁ በትልኩልኝ የተደረገላችሁን እዚህ ውስጥ በማስገባት ለዓለም አቀርብላችኋለሁ ማለት ነው። እግዚአብሔር ይህን እንድናደርግ ይርዳን። አነሳስቶ ያስጀመረን አስጀምሮ ያስፈጸመን ልዑል እግዚአብሔር ክብር ምስጋና ይድረሰው አሜን። ኮነ ኪዳን ኮነ ኪዳን ኮን ኪዳን ኮነ ኪዳን ኮነ ኪዳን ኮን ለኃጥአን ተስፋነ ኪዳን ኮነ ለኃጥአን ተስፋነ ኪዳን ኮን ለኃጥአን ተስፋነ ለኃጥአን ተስፋነ ለኃጥአን ተስፋነ ለኃጥአን ተስፋነ ኪዳን
ኪዳንኪ ለኃጥአን ተስፋነ ማርያም ለኃጥአን ተስፋነ ለኃጥአን ተስፋችን ለኃጥአን ተስፋችን ለኃጥአን ተስፋችን ለኃጥአን ተስፋችን ኪዳንሽ ለኃጥአን ተስፋችን ማርያም ለኃጥአን ተስፋችን ኪዳንሽ ለኃጥአን ተስፋችን ማርያም ለኃጥአን ተስፋችን ለደካሞች ምርኩዝ ለጎሰቆሉት በኃጢአት ለሞት ነው ለተዳደፉት ለምኝልን ኪዳነ ምሕረት ለምኝልን ኪዳነ ምሕረት ለኃጥአን ተስፋችን ለኃጥአን ተስፋችን ለኃጥአን ተስፋችን ለኃጥአን ተስፋችን ኪዳንሽ ለኃጥአን ተስፋችን ማርያም ለኃጥአን ተስፋችን ኪዳንሽ ለኃጥአን ተስፋችን ማርያም ለኃጥአን ተስፋችን በርኅራኄ ልብሽ በማይጨክነው ተስፋን በሚሞላው ለተሰበረው አማልጅን ማርያም ድንግል አማልጅን ማርያም ድንግል ለኃጥአን ተስፋነ ለኃጥአን ተስፋነ ለኃጥአን ተስፋነ ለኃጥአን ተስፋነ ኪዳንኪ ለኃጥአን ተስፋነ ማርያም ለኃጥአን ተስፋነ ኪዳንኪ ለኃጥአን ተስፋነ ማርያም ለኃጥአን ተስፋነ አምላክ በእጅሽ ሆኖ ሚመሰገነው እናቴ የሚልሽ ቃልሽ ሚሰማው ተስፋ ሁኚን የአምላክ እናት ተስፋ ሁኚን የአምላክ እናት ለኃጥአን ተስፋችን ለኃጥአን ተስፋችን ለኃጥአን ተስፋችን ለኃጥአን ተስፋችን ኪዳንሽ ለኃጥአን ተስፋችን ማርያም ለኃጥአን ተስፋችን ኪዳንሽ ለኃጥአን ተስፋችን ማርያም ለኃጥአን ተስፋችን ለዓለሙ ጌታ ማደሪያ ሆነሽ ለኃጥአን የሚተርፍ ኪዳን ተቀበልሽ አስታርቂን ከአምላክ ክርስቶስ አስታርቂን ከእግዚአብሔር ለኃጥአን ተስፋነ ለኃጥአን ተስፋነ ለኃጥአን ተስፋነ ለኃጥአን ተስፋነ ኪዳንኪ ለኃጥአን ተስፋነ ማርያም ለኃጥአን ተስፋነ ኪዳንኪ ለኃጥአን ተስፋነ ማርያም
ለኃጥአን ተስፋነ ለኃጥአን ተስፋችን ለኃጥአን ተስፋችን ለኃጥአን ተስፋችን ለኃጥአን ተስፋችን ኪዳንሽ ለኃጥአን ተስፋችን ማርያም ለኃጥአን ተስፋችን ኪዳንሽ ለኃጥአን ተስፋችን ማርያም ለኃጥአን ተስፋችን እየተመገቡ ነው የሚገኙት። ዛሬ ግድፍት ቀን ነው፣ ግን ያው በሽሮ ነው ያግብ ነው ሁሌም ሲጾሙ ከርመው በዚህ ነው እየተመገቡ ነው። በዚህ ውስጥ ነው የሚስተናገደው። የሚያስፈልገውን በሙሉ የሚያገኘው ከቤተ እግዚአብሔር ነው እና በረከት መቅመስ ይችላል። ለዛ ነው የእግዚአብሔር ቤት የተባለው። ሁሉም ጌታ አግኝቶበት የሚሄድበት ቤት ነው። ቤተ እግዚአብሔር ይባላል። በረከት ቅመሱ፣ እረፍ በሉ ነው። እጅግ አድርጌ ማሳሰብ መወደው ይሄን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዜል ቁጥር መላክ ለምትፈልጉ እንደዚሁም የዜል ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ